ሊቨርፑሎች በሳንሲሮ ከኢንተር ሚላን ጋር ከመጫወታቸው አስቀድሞ ከፍተኛ ጫና ውስጥ ገብተው ነበረ ወደ ጣሊያን የተጓዙት። በተለይም ባሳለፍነው ሳምንት በእንግሊዝ ፕሪሚየር ሊግ ከሊድስ ዩናይትድ ጋር በነበራቸው ጨዋታ ላይ 2-0 ሲመሩ የነበሩትን ጨዋታ 3-3 በማጠናቀቃቸውና ነጥብ በመጣላቸው ምክንያት ይህንን ጨዋታ እንዴት ባለ መንገድ ሊወጡት ይችላሉ የሚለው ጥያቄ ብዙዎቹን ሲያነጋግር ቆይቷል። ከዚህ በተጨማሪ የክለቡ የፊት መስመር ተጫዋች ሞ ሳላ ከክለቡ አሰልጣኝ አርነ ስሎት ጋር የገባበት ሰጣ ገባና አሰልጣኙ የወሰኑት ውሳኔ በክለቡ ላይ ጫና እንደፈጠረ የክለቡ ግብ ጠባቂ አሊሰን ቤከር ከጨዋታው ፊት በነበረው ጋዜጣዊ መግለጫ ላይም ሲናገር ነበር እና እነዚህ ጉዳዮች ሊቨርፑል ከዚህ ጨዋታ አስቀድሞ ጫና ውስጥ እንዲገባ ያደረጉት ጉዳዮች ነበሩ። ነገር ግን ሊቨርፑሎች ብርቱ ፈተና በነበረበት በዚህ ጨዋታ ላይ በመጨረሻዎቹ ደቂቃዎች ባስቆጠሩት የፍጹም ቅጣት ምት ጎል ኢንተር ሚላንን በማሸነፍ ወሳኝ 3 ነጥብ ይዘው ከሳንሲሮ ተመልሰዋል። ጨዋታው ምን አይነት እንቅስቃሴዎች የተስተናገዱበት ነበር? ሊቨርፑሎችስ በዚህ ጨዋታ ላይ እንዴት ባለ መንገድ 3 ነጥብ ይዘው ሊወጡ ቻሉ የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ተነስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። ፕሮግራም 300 ላይክ ቢያንስ እንዲኖረው እንፈልጋለን። ስለዚህ ሁላችሁ ፕሮግራሙን ላይክ በማድረግ ጀምሩ። የአራዳ ሜዳ ኮሜንታተር ተስፋወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። ሊቨርፑል ኢንተር ሚላንም በሳንሲሮን 1-0 በሆነ ውጤት ያሸነፈበትን የጨዋታ መርሃ ግብር የምንመለከተው ይሆናል። እንግዲህ ለሊቨርፑሎች ቅድም መግቢያ ላይ እንደነገርኳችሁ ጨዋታው በጣም አስቸጋሪ የሚባልና በተለይም ደግሞ ከጨዋታው ማስቀድሞ ብዙ ጫናዎች ተሸክመው ነበር ሊቨርፑሎች ወደ ጣሊያን የተጓዙትና በሳንሲሮ ጨዋታቸውን ያከናወኑት። ቀደም ሲል እንዳነሳ ነው የሊቨርፑል ውጤት ወጣ ገባ በመሆኑ ምክንያት በተለይም ባሳለፍነው ሳምንት ከሊድስ ዩናይትድ ጋር በነበረው ጨዋታ ላይ ሊቨርፑል 2-0 ይመራ ነበር። ነገር ግን 2-0 ሲመራ ከቆየው ጨዋታ በኋላ የጨዋታው ውጤት ተገልብጦ ጨዋታው 3-3 በሆነ ውጤት ተጠናቋል። ሊቨርፑልም በዛ ጨዋታ ላይ ነጥብ ጥሎ ነበር። ከዛ በፊት ደግሞ በአውሮፓ ቻምፒየንስ ሊጉ በሜዳቸው በፒኤስቪ 4-1 መሸነፋቸው ይታወሳል። ሌሎች ጉዳዮችንም እናንሳበለን ካልን ደግሞ የሞ ሳላህ ጉዳይ በጣም አነጋጋሪ ነበር። በተለይ አሰልጣኙ የወሰኑት ውሳኔ እንዴት ባለ መንገድ እንዲቀጥሉ ሊያደርጋቸው ይችላል የሚለው ራሱን የቻለ አጠያቂ ጉዳይ ነበር። እንግዲህ ሞ ሳላህ ከአሰልጣኙ ጋር ያው ሰጣ ገባ ውስጥ ገብቷል። ወጥቶ ፐብሊክሊ ያለውን ነገር ፍርጥርጥ አድርጎ ነበር የተናገረው፣ ብሶቱን ነበር የገለጸው እና ብዙ ሰዎች የተለያዩ ሀሳቦቻቸውን ሲሰጡ ነበር የቆዩት። አንዳንዶቹ አይ ሞ ሳላህ ትክክል ነው ያሉ ሰዎች ነበሩ። አንዳንዶቹ ደግሞ ሞ ሳላህ ያደረገው ነገር ሰልፊሽነት፣ ራስ ወዳድነት የታየበት ነው፣ የአሰልጣኙን ውሳኔ ማክበር አለበት የሚሉ ሀሳቦችን ሲሰጡ ነበር እና በተለይም ደግሞ እንደ አርነ ስሎት አይነት ውሳኔ የሚወስኑ አሰልጣኞች አንድ ከጎናቸው ሊቆም የሚችለው ብቸኛው ነገር በዚህ ሰዓት የክለቡ ውጤት ጥሩ መሆኑ ብቻ ነው። በቃ አሰልጣኝ አርነ ስሎት ምናልባትም በዚህ እንዲህ ባሉ ጨዋታዎች ላይ ውጤት ይዘው የሚወጡ ከሆነ ይሄ የሞ ሳላህ ለምን አይሰለፍም፣ ሞ ሳላህ ለምን ከስብስብ ውጭ አደረጉት፣ ሞ ሳላህ ለምን በዚህ ስብስብ ውስጥ አልተካተተም የሚለው ጥያቄ አይነሳም። ቢነሳም ደግሞ እሳቸው ናቸው አሸናፊ ሆነው ከዚህ ጫና ውስጥና ከዚህ ጥያቄ ውስጥ መውጣት የሚችሉት፣ ምክንያቱም ውጤት እያስመሰገቡ ስለሆነ ማለት ነው። ነገር ግን ሞ ሳላህን ቤንች አድርገው ውጤት ካልቀናቸውና ማያሸንፉ ከሆነ ጫናዎች መበርከታቸው፣ ጫናዎች መነሳታቸው አይቀርም። ተጫዋቹ የተለያዩ ነገሮችን ያደርጋል ተብሎም ይጠበቃል ከዚህ በኋላ። ትላንትናም ጨዋታው ከመደረጉ በፊት በሶሻል ሚዲያው ላይ በተለይም በኢንስታግራም ገጹ ላይ በጂም ቤት ለብቻው ልምምድ ሲያደርግ የሚያሳይ ምስሎችን በሶሻል ሚዲያው ላይ አጋርቶ ነበር እና ያ ኦልሬዲ የነገሩ ግለት ከምናስበውም በላይ በከፍተኛ ሁኔታ ከቀን ወደ ቀን እየጨመረ እንዳለም የሚያሳይ ነው። እኔ የሞ ሳላህን እና የሊቨርፑልን ጉዳይ በተመለከተ ባለፈው እሁድ ዕለት በሰራሁት ፕሮግራም ላይ እንደተናገርኩት አሰልጣኙ ረቡዕ ዕለት ያሰልፉታል ብዬ አላስብም። እሁድ ዕለትም በብራይተኑም ጨዋታ ላይ ያሰልፉታል ብዬ አላስብም ብዬ ነበር የተናገርኩት። ያልኩት ነገር አልቀረም። እንግዲህ በኢንተር ሚላኑ ጨዋታ ላይ ጭራሽ በስኳዳቸው ውስጥ አላካተቱትም።
በዚህኛውም ጨዋታ ላይ በተመሳሳይ በቀጣዩ የብራይተን ጨዋታ ላይ ይሄው ነገር ይሆናል ብዬ ነው የማስበው። ጨዋታው ላይ እንግዲህ እንደተመለከትነው በተለይ አካላዊ ፍልሚያዎች የነበሩት ከዚህ በተጨማሪ ደግሞ ለሊቨርፑልም ጫናው ትንሽ ከበድ ያለና በጨዋታው ላይ ደግሞ ጎሎችንም ከማስቆጠር ሂደትም ጋር ተያይዞ ሁለቱም ክለቦች እጅግ በጣም የተፈተኑበት ነበር። ኢንተር ሚላን እንደምታውቁት ጠንካራ መከላከል አለው ተብሎ የሚታመን ክለብ ነው። በመከላከሉ ረገድ ጠንካራ ተጫዋቾች ያሉበት እንዲሁ ደግሞ በአጠቃላይ የመከላከል መዋቅሩም በጣም ጠንካራ እንደሆነ ይታወቃል። በእርግጥ ኢንተር ሚላን በባለፈው ዓመት ወይም ደግሞ ከዛ በፊት በነበሩት ዓመታት የክለቡ አሰልጣኝ በነበሩት ኢንዛጊ ስር የነበረው ጊዜና አሁን ደግሞ ክሪስቲያን ኪቩ ወደዚህ ቡድን ከመጣ በኋላ ያለው ነገር ተመሳሳይ ነው ወይ? ራሱን የቻለ አጥያቂ ጉዳይ ይሆናል። ሁላችንንም ሊያነጋግረን የሚችል ጉዳይ ይሆናል። ግን ደግሞ እንደዛም ቢሆን በጣም ምርጥ የሚባሉ ተጫዋቾች በዚህ ስብስብ ውስጥ መኖራቸውን ተከትሎ ክለቡን በጨዋታው ረገድ የተሻለ ሆኖ የሚቀርብባቸውን እድሎች መፍጠሩ የሚያጠያይቅ አይሆንም ማለት ነው። ያው እንግዲህ በተለመደው አቀራረብ ወይም ደግሞ መሀል ሜዳ ላይ በዛ ብለው ነው ኢንተር ሚላኖች እንግዲህ በትላንትናው ጨዋታ ላይ ሲጫወቱ የተመለከት ነው። እነዚህ ተጫዋቾች ደግሞ ሞር የፊት መስመሩን እንቅስቃሴ የሚያግዙ የፊት መስመሩን የኢንተር ሚላንን የማጥቃት አክቲቪቲዎች የሚቆጣጠሩ ተጫዋቾች እንደነበሩ በትላንትናው ጨዋታ ላይ ተመልክተናል። እንግዲህ ያን ሶመር በግብ ጠባቂነት ቦታ ላይ ጀምሯል። አካንጂ፣ አቼርቢ እና ባስቶኒ ሶስቱ የባክስሪ ተጫዋቾች ነበሩ። ሉዊስ ኤንሪኬ እና ዲማርኮ ደግሞ ሁለቱ ዊንግ ባኮች ሆነው ወደ ሜዳ ገብተዋል። ኢንተር በሚያጠቃበት ጊዜ 3-5-2 ይሆናል። ኢንተር በሚከላከልበት ጊዜ ደግሞ 5-3-2 ይሆናል ማለት ነው። ኒኮ ባሬላ፣ ካላኖግሉና ሜኪታሪያን የአማካይ መስመሩን ሲመሩ የነበሩ ተጫዋቾች ነበሩ። ማርኮስ ቱራም እና ላውትሮ ማርቲኔዝ በትላንትናው ጨዋታ ላይ የፊት መስመሩን ሲመሩ የነበሩ ተጫዋቾች እንደሆኑ አይተናል። በሊቨርፑል በኩል አሊሰን ቤከር በጨዋታው ላይ ጀምሯል። አንዲ ሮበርትሰን፣ ቫንዳይክ፣ ኮናቴ፣ ጆ ጎሜዝ፣ ሪያን ግራቨንበርህ እንዲሁ ደግሞ ኩርቲስ ጆንስ፣ ማካሊስተር፣ ዶሚኒክ ሶቦዝላይ፣ ኡጎ ኤኪቲኬ እና አሌክዛንደር ኢሳክ በትላንትናው ጨዋታ ላይ በቋሚነት ጀምረዋል። ፍሎሪያን ቬስ ተጣዋቂ ወንበር ላይ ሆኖ ነበር የጀመረው። ምናልባት እንግዲህ ኡጎ ኤኪቲኬ እና አሌክዛንደር ኢሳክ አንድ ላይ ሲጫወቱ የተመለከትንበት የመጀመሪያው ምሽት ይመስለኛል። በዚህ ጨዋታ ላይ እንግዲህ ሁለቱ የፊት መስመር ተጫዋቾች እየተፈራረቁ ነበረ ሲጫወቱ የነበሩት። አንደኛው ቤንች ከሆነ አንደኛው ቋሚ ይሆናል፣ አንደኛው ቋሚ ከሆነ ደግሞ አንደኛው ቤንች ይሆናል። እነዚህን አይነት ሁኔታዎች ነው ስንመለከት የነበረው። በኋላ ላይ ግን በዚህ ጨዋታ ላይ ደግሞ ሁለቱንም ተጫዋቾች በቋሚነት ሲጀምሩ ተመልክተናል ማለት ነው። ጨዋታው ላይ ሁለቱም ኳሱን ተቆጣጥረው ለመጫወት ሙከራ ያደርጉባቸው ደቂቃዎች ነበሩ። እንዲሁ ደግሞ ሙከራዎችንም ለማድረግ ሁለቱም አልሰነፉም። የተለያዩ ሙከራዎችን ሲያደርጉ ተመልክተናል። በሆኑ ደቂቃዎች ላይ ለምሳሌ ያን ሶመር ያወጣቸው ኳሶች ነበሩ። እንዲሁ ደግሞ የሊቨርፑል ግብ ጠባቂ አሊሰን ቤከርም ያወጣቸው ኳሶች እንደነበሩ ተመልክተናል። ሁለቱም አንደኛው ሲያጠቃ አንደኛው በመከላከል እንዲሁ ደግሞ ሌላኛው ሲከላከል አንደኛው ወደፊት ወጥቶ በማጥቃት ነበረ ሲጫወቱ የነበሩት። ያው ከኢንተር ሚላን ጋር ሙሉ ለሙሉ ክለቦች ደፍረው ወጥተው አያጠቁም ወይም አይጫወቱም። ምክንያቱም ኢንተር ሚላን በጣም አደገኛ ቡድን ነው በመከላከሉ ረገድ። ከዛ ደግሞ በሚያጠቁበት ሰዓት በተለይ ወደፊት ወጥተው በሚጫወቱበት ጊዜ በካውንተር እንዲሁም ደግሞ በፋስት ብሬክ በሚጫወቱበት ጊዜ የእነሱን ፋስት ብሬኮች ለማቋረጥ ክለቦች ጠንካራ መዋቅር ሊኖራቸው ይገባል። ያማየውን ከሆነ የክለባቸው መዋቅር ትክክል ካልሆነ፣ የሜዳ ላይ መዋቅሩ ትክክል ካልሆነ በጣም በቀላሉ ያንን የማፈራረስ አቅም ያላቸው ተጫዋቾችም አሉና እነዚህን ሁኔታዎችን ነው እንግዲህ ስንመለከት የነበረው። ጨዋታው ላይ የነበረው ስታት ምንድን ነው የሚያሳየው ብለን ካልን ያው ተቀራራቢ ነገሮች ነበሩ። ለምሳሌ ሁለቱም 50% ኳስ ተቆጣጥሯል። ለዛ ነው አንደኛው ሲያጠቃ ሌላኛው ይከላከላል፣ ሌላኛው ሲከላከል አንደኛው ቡድን ያጠቃል ብዬ ነገርኳችሁ። ለዛ ነበር እና ሁለቱም ኳስ የተቆጣጠሩት 50% ነበር። ከዛ ውጪ በጨዋታው ላይ ባለሜዳው ኢንተር ሚላን 9 ሙከራዎችን ሞክረው ሁለቱ ኢላማቸውን የጠበቁ ነበሩ። ኮንቨርዥን ሬታቸው እስከዚህም ነበረ። የኢንተር ሚላኖች 0.43 ነው የነበራቸው ኤክስፔክትድ ጎል። እንዲሁ ደግሞ በሊቨርፑል በኩል 12 ሙከራዎችን ሞክረው 5ቱ ኢላማቸውን እየጠበቁ ነበሩ። 1.47 ኤክስፔክትድ ጎል ነበራቸው። በጨዋታው ላይ እንግዲህ ጎል አስቆጥሮ ነበረ ኢብራሂማ ኮናቴ። ነገር ግን ኳስ በእጅ ተነክቷል በሚል ያ ኳስ ሳይጸድቅ ቀርቷል ወይም ተሽሯል እና ጨዋታው ሊጠናቀቅ እንግዲህ የመጨረሻዎቹ ደቂቃዎች ላይ በተቃረበበት ጊዜ ነው ሊቨርፑል የፍጹም ቅጣት ምት ያገኘው።
ፍሎሪያን ቬትስ የፍጹም ቅጣት ምት ግብ ክልል ውስጥ ተጎትቷል የሚሉ ጥያቄዎች ነበሩ። እናም በተለይ መጀመሪያ ላይ አልፈውት ነበረ። ከዛ በኋላ ግን የዕለቱ የጨዋታ ዳኛ በቪኤአር ለመመልከት ከወሰኑ በኋላ በቀጥታ ወደ ቪኤአር ነበር ያመሩት የመሀል ዳኛው ፌሊክስ ዛዌር። እናም ያንን እንቅስቃሴ ከተመለከቱት በኋላ ፍሎሪያን ቬትስ ተጎትቷል በሚል የፍጹም ቅጣት ምት ሰጡ። ዶሚኒክ ሶቦስላይ ያንን የፍጹም ቅጣት ምት በ88ኛው ደቂቃ ወደ ግብነት በመቀየር ሊቨርፑል በዚህ ጨዋታ ላይ ወሳኝ የሆነውን 3 ነጥብ ይዞ ከሳንሴሮ እንዲወጣ አስችሎታል ማለት ነው እና በጣም ወሳኝ የሆነ ድል ነው ሊቨርፑሎች ያስመዘገቡት በዚህ የጨዋታ ምሽት ላይ። ከዛ ውጪ እንግዲህ ጨዋታውን ለተመለከተ እንደዚህ አይነት እንቅስቃሴዎች ነበሩት። እንደው በአርነ ስሎት ስር ይሄ ድል በጣም ከፍተኛ የሚባለው ነው ወይም ደግሞ በጣም ትልቅ የሚባል ድል ነው ወይ ያስመዘገቡት የሚለውን ነገር እናነሳለን። የፍጹም ቅጣት ምቱ ያሰጣል አያሰጥም አከራካሪ ነበር። የኢንተር ሚላን ተጫዋቾች በፍጹም የፍጹም ቅጣት ምቱ አያሰጥም የሚሉ አይነት አከራካሪ ሁኔታዎች ውስጥ ገብተው እንደነበር ተመልክተናል። ነገር ግን ያው እንደዚህ አይነት ውሳኔዎች በተለይ ከአንዱ ሊግ ወደ አንዱ ሊግ ስንሸጋገር የሚለያዩባቸው አጋጣሚዎች አሉ። ከዚህ በተጨማሪ ግን ይሄ የፍጹም ቅጣት ምትም ደግሞ በተለይ አሌክዛንደር ባስቶኒ ፍሎሪያን ቬትስን በኤሪየል ዱዌል ወቅት ነው እንግዲህ ከኋላ እየጎተተውና ምናልባት እንደው መጀመሪያ ላይ ራፍሊ ስንመለከተው የሆነ ሶፍት ተች ይመስላል። ይሄ የጎተተበት ሂደት ስንመለከተው ጠንከር ብሎ የጎተተው አይመስልም የሚሉ ሀሳቦች ነበሩ። እሳቸውም በቫር በደንብ እንዲመለከቱት ያስገደዳቸው ይሄንኛው ነገር ነበር። ምክንያቱም የፍጹም ቅጣት ምቱ ክልል ውስጥ የፍጹም ቅጣት ምት ግብ ክልል ውስጥ ተጫዋቹ በቆመበት ጊዜ ሲጎትተው በጣም ጠንከር አድርጎ ጎትቶታል ወይስ ደግሞ ሶፍት የሚባል ንክኪ ነው ወይ የነበራቸው የሚለው ነው ትልቁ ጥያቄ የነበረው። ያው እዚህ ቡድን ውስጥ እንግዲህ ቢኖር ኖሮ ሞሳላ ነበር የፍጹም ቅጣት ምቱን ሊመታ የሚችለው። ነገር ግን ደግሞ ዶሚኒክ ሶቦስላይ የፍጹም ቅጣት ምቱን በመምታት ኳሷን ወደ ግብነት ቀይሯታል ማለት ነው። እንግዲህ ኢንተር ሚላኖች የራሳቸውን የሆነ ሀሳብ ሰጥተዋል በዚህ የፍጹም ቅጣት ምት ዙሪያ። ነገር ግን እንደዛም ቢሆን የዚህን የጨዋታ ምሽት ለማሸነፍ ይህንኛው የፍጹም ቅጣት ምት እጅግ በጣም አስፈላጊ ነበር። ያንንም ደግሞ ተጠቅመውበታል ማለት ነው። ሌላው እዚህ ጨዋታ ላይ እንግዲህ በጣም የተመለከትነው ወሳኙ ነገር የኢኪቲኬና የአሌክዛንደር ኢሳቅ አብሮ በጋራ መጀመር ነው። እንግዲህ ሞሳላ በዚህ ስብስብ ውስጥ አለመኖሩ አንደኛው ምክንያት ነው። ሁለተኛው ደግሞ ኮዲ ጋክፖና ፌዴሪኮ ኬዛ በህመምና በጉዳት ምክንያት በዚህ ስብስብ ውስጥ አልነበሩም። ስለዚህ ያላቸው አማራጭ ሁለቱን ተጫዋቾች አብረው በጋራ እንዲጀምሩ ማድረግ ነበረና ለመጀመሪያ ጊዜ እንግዲህ በተለይም እንዲህ ባሉ ወሳኝ ጨዋታዎች ላይ ሁለቱን ተጫዋቾች አብረው በጋራ እንዲጀምሩ አሰልጣኙ አድርገዋቸዋል። ያው በሊቨርፑል በኩል እንግዲህ ኢኪቲኬ ወደ መስመርም ወጣ ብሎ መጫወት የሚችል ተጫዋች ነው። እናም አሰልጣኙ በ4-4-2 የዳይመንድ ቅርጽ ወደ ሜዳ እንዲገቡ አድርገዋል። አሌክሲስ ማካሊስተር በ10 ቁጥር ቦታ ላይ እንዲጀምር፣ ፍሎሪያን ቬትስ ተጠባባቂ ወንበር ላይ እንዲቀመጥ አድርገው ነው እንግዲህ ጨዋታቸውን የጀመሩት እና ኢኪቲኬ በተለይ በጣም ዲፕ እየገባ ወደ መሀል በሚጫወትበት ጊዜ ወደ መስመር ወጣ ብሎ በሚጫወትበት ጊዜ በጣም ጥሩ የሆነ እንቅስቃሴን ሲያሳይ እንደነበር ተመልክተናል። የኢንተር ሚላንን የመጨረሻውን መስመር ብሬክ ለማድረግ ከፍተኛ ጥረት ነበረ ሲያደርጉ የተመለከት ነው። ከዚህ በተጨማሪ በጨዋታው ላይ ደግሞ የኢኪቲኬ ሚና ጥሩ የሚባል እንደነበር ተመልክተናል። በእርግጥ ኢሳቅ አሁንም ለረጅም ጊዜ በጨዋታዎች ላይ ተጽዕኖ ለመፍጠር በጣም እየተቸገረ እየተመለከት እንገኛለን። ፕረስ በማድረግ አንጻር ወደ ደግሞ የግብ ዕድሎችን ብዙም የግብ ዕድሎች ሲፈጠሩ ወደ አሌክዛንደር ኢሳቅ እግር ላይ ይመጣሉ ወይ? ይሄ ራሱን የቻለ የሚያነጋገር ጥያቄ ነው። ነገር ግን ከዚህ በተጨማሪ ደግሞ እንዲህ ባሉት ሁኔታዎች ላይ አሁንም ጎል እንዲያስቆጥር ይጠበቅበታል ይህ ተጫዋች እና የጨዋታ መርሃ ግብሩ ላይ በተለይ የሁለቱ ተጫዋቾች በጋራ መሰለፍ ከተለያዩ ምክንያቶች የመነጨ ስለመሆኑ ነው መናገር የሚቻለው። እንግዲህ አሰልጣኝ አርነ ስሎት ሞሳላህን ከስብስቡ ውጪ ሲያደርጉት እንዲያው ዝም ብለው ከስብስቡ ውጪ አላደረጉትም። ብዙ ነገሮችን ተመልክተው አይተው ነው እና ሌሎች አማራጮችም አሉ ወይ እዚህ ክለብ ውስጥ የሚለውን ነገር ተመልክተው ነበረ። ያንን ውሳኔ መወሰናቸው በትክክልም ሰርቶላቸዋል ሊባል ይችላል እና በነበራቸው እንቅስቃሴ እንግዲህ ይህንን ወሳኝ የሆነ ጨዋታ አሸንፈው ወጥተዋል ማለት ነው። ይህ ድል ለሊቨርፑል ወሳኝነቱ ምንም የሚያጠያይቅ አይደለም። በጣም አስፈላጊ የሆነ 3 ነጥብ ይዘው ነው ሊቨርፑሎች ከዚህ ጨዋታ ላይ የወጡት። ምክንያቱም ቀደም ሲል እንዳልኩት በጣም ጫና ውስጥ ሆኖ ነው ይህንን ጨዋታ
ሲያከናውኑ የነበሩት። በባለፉት ጨዋታዎች ላይ ክለቡ ወጣ ገባ ውጤት እያስመዘገበ ነው። የሆነ ጨዋታ ላይ ተመለሰ ሲባል የሆነ ጨዋታ ላይ ደግሞ ይሸነፋል ወይ ነጥብ ይጥላል። እነዚህ አይነት ውጤቶች ናቸው እየተመዘገቡ ያሉት። የዘንድሮ የሊቨርፑል አቋም ወጣ ገባ የሚባል ብቻም ሳይሆን የክለቡ ውጤት ጥሩ የሚባልም እንዳልሆነ ነው በእነዚህ ወቅቶች ላይ እየተመለከትን የምንገኘው። ስለዚህ ያን ነገር ለማስተካከል ደግሞ አስፈላጊው ነገር በቃ ማሸነፍና 3 ነጥብ ይዞ መውጣት ነበረ ጊዜ ለመግዛት። ያንን ነገር ደግሞ ክለቡ አድርጎት ወሳኝ የሆነ 3 ነጥብ ይዞ ወጥቷል። ሌላው ደግሞ ሞሳላ ከእሁድ ዕለቱ ከኤላንድ ሮዱ የሊድስ ዩናይትድ ጨዋታ በኋላ ቅዳሜ ዕለት ከነበረው ጨዋታ በኋላ የሰጠው አስተያየት ክለቡ ላይ በጣም ጫና የሚያሳድር ነበረ። ለዛ ነው የቡድኑ ተጫዋች የቡድኑ ግብ ጠባቂ አሊሰን ቤከርም በእንደዚህ አይነት ሁኔታ ዲል ማድረግ ለኛ በጣም ከባድ ነው ብሎ ከጨዋታው በፊት በነበረው ጋዜጣዊ መግለጫ ላይ አስተያየቱን ሲሰጥ ነበር እና ይሄ ምን ያክል በክለቡ ውስጥ ከባድ የሆነ ስሜትን እንደሚፈጠር ከባድ የሆነ ጫናን እንደሚፈጠር የተመለከትንበት ጉዳይ ነው። ራሳቸው ተጫዋቾቹም ይህንን ነገር ያምናሉ፣ ይህንን ነገር ያውቃሉ። አሰልጣኝ አርነ ስሎት ከጨዋታው በፊት በነበራቸው ጋዜጣዊ መግለጫ ላይ እንደተናገሩት ይህንን አስተያየት በመስጠቱ በጣም ተገርም ያለው ብለው እሳቸውም ሲናገሩ ነበረና እንግዲህ አሁን ይህንን ነገር እያንዳንዱን ያለውን ሁኔታ እንዴት አድርገው ሊቆጣጠሩት ይችላሉ የሚለውን ለማስቀጠል በራሱ በጣም ለሳቸው ጫና ውስጥ ሆኖ ነበረ ይህንን ጨዋታ ለማከናወን የተገደዱት። ቅድም እንዳነሳሁት ሞሳላም ያደረጋቸው ድርጊቶች፣ የሚሰጣቸው አስተያየቶች፣ በማህበራዊ ገጹ ላይ የሚያጋራቸው ፎቶዎች፣ እነዚህ ሁሉ ነገሮች ክለቡ ላይ ጫና መፍጠራቸው አልቀረም ነበር። ግን ደግሞ በዚህ ጨዋታ ላይ ወሳኝ የሆነ ድል አስመዝግበው ተመልሰዋል። ምናልባት ይህንን ጨዋታ ባያሸንፉ ኖሮ በቻምፒየንስ ሊግ በቀጣይ ሊኖራቸው የሚችለው ህልውና አጣብቂኝ ውስጥ ይገባ ነበር። ነገር ግን አሁን አሸንፈው ነጥባቸውን 12 በማድረስ 8ኛ ደረጃ ላይ ተቀምጠዋል። ያው የሚደረጉ ጨዋታዎች ይኖራሉ ዛሬ። እነዚህ ጨዋታዎች ሲደረጉ ምናልባት የደረጃ ለውጦች ሊኖሩ ይችላሉ። ግን ሊቨርፑል በቻምፒየንስ ሊግ ከሚያደርጓቸው ጨዋታዎች መካከል ከባዱን አሸንፈው ነው የወጡት። ከዚህ በኋላ በቻምፒየንስ ሊግ ከኦሊምፒክ ደ ማርሴይና ከካራባግ ጋር 2 ቀሪ ጨዋታዎችን ያከናውናሉ። እነዚህን ጨዋታዎች ካሸነፉ ቢያንስ ወደ ቀጣዩ ዙር የሚያሳልፋቸውን ውጤት ለማግኘት የተሻሉ ከሌሎች ክለቦች ጋር ተፎካካሪ የሚሆኑባቸውን ውጤቶች ያስመዘግባሉ ማለት ነው። ጨዋታው ከተጠናቀቀ በኋላ የሊቨርፑል አሰልጣኝ አርነ ስሎት እንግዲህ አስተያየታቸውን ሰጥተዋልና በተለይም ደግሞ እያንዳንዱ የነበረው እንቅስቃሴ ምን ይመስል ነበር፣ በክለቡ ላይ ያለው ጫና እንዴት ነው የሚሉ አይነት ጥያቄዎችም ነበረ እሳቸው ያቀረበላቸው። በቀድሞ የኔዘርላንድ ኮከብ በክላረንስ ሲዶርፍ ከፕራይም ስፖርት ጋር በነበራቸው ቆይታ እሳቸውም ምላሻቸውን ሰጥተዋልና ስለ ሞሳላ እንደዚሁ የተጠየቁት ጥያቄ ነበር። እኔ ስለዚህ ጉዳይ ሀሳብ መስጠት አልፈልግም የሚል ሀሳባቸውንም ጭምር ነው የሰጡት። ከዚህ በተጨማሪ ግን በተለይም ደግሞ የቡድኑን የተሻለ እንቅስቃሴ ለማድረግና በጨዋታው ላይ ለማሸነፍ የተሻለ እንቅስቃሴ ማሳየታቸውንም ጭምር ነው የተናገሩት አሰልጣኙ። የክለቡ ወሳኝ የሆነው ጨዋታ ደግሞ ከዚህ በኋላ የሚቀጥል ይሆናል። በቻምፒየንስ ሊግም በፕሪሚየር ሊግም ወሳኝ የሚባሉ ጨዋታዎች ከዚህ በኋላ ሲደረጉ እንመለከታለን። እንደ ቡድን ግን ሊቨርፑል በነበረው መዋቅር በነበረው የሜዳ ላይ እንቅስቃሴ አሸንፈው ለመውጣት እና ኢቭን ደግሞ 3 ነጥብም ለማግኘት ጥሩና የተሻለ ምሽትን ያሳለፉበት ሆኖ ተመልክተናል። በእርግጥ በሁለቱም በኩል የነበረው ፉክክር የነበረው ባትል የሜዳ ላይ ባትል እጅግ በጣም አስቸጋሪ ነበር። እንደዛም ሆኖ ግን ሊቨርፑሎች ከብዙ ጫናዎች ጋር ታግለው ይህንን ጨዋታቸውን አሸንፈው ነው የወጡት። ከዚህ ባለፈ ለቀያዮቹ የተመዘገበው ውጤት እጅግ በጣም አስፈላጊ ሆኖ ጨዋታውን እንግዲህ በዚህ ውጤት አሸንፈዋል ማለት ነው። እናንተስ ምን ትላላችሁ? በተለይ ሊቨርፑል ይህንን ጨዋታ አሸንፎ መውጣቱን ተከትሎ ስለዚህ ቡድን ምን አይነት ሀሳብ አላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩ ትችላላችሁ። በፕሪሚየር ሊጉ ደግሞ እንግዲህ ሊቨርፑል በሳምንቱ መጨረሻ ሌላኛውን ወሳኝ ጨዋታ ሲያከናውን እንደዚሁ እንመለከተዋለን። ያው የተጫዋቾች ጉዳት እንዲሁ ደግሞ ቀደም ሲል ያነሳናቸው በጣም በርካታ ነገሮች በዚህ ቡድን ውስጥ ብንመለከትም ነገር ግን ክለቡ ደግሞ ወሳኝ የሆነውን ጨዋታ አሸንፎ ወጥቷል። ሪያን ግራቨንበርች የጨዋታው ማን ኦፍ ዘ ማች ወይም ደግሞ ኮከብ ተብሎ የተመረጠው ተጫዋች ነው። ለሊቨርፑል እንግዲህ ጨዋታው እንዲህ ባለ መንገድ ነበር የተጓዘው። በሳንሴሮ ሊቨርፑሎች ያደረጉትን ወሳኝ ጨዋታ አሸንፈው ተመልሰዋል። በደረጃ ሰንጠረዡም ወደ 8ኛ ደረጃ ከፍ ብለዋል ማለት ነው።